ኢድ ጽዳት በኢትዮጵያ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የሷሊሃ ቤተሰቦች እንዴት ናችሁ? እንደምን ቆያችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እንግዲህ ረመዳኑ አጠፋፍቶናል፣ ጠፍተናል። ያው ታውቃላችሁ ኢትዮጵያ ላይ መብራት ብዙም አይደለም፣ ብቅ ጥልቅ ነው የሚለው። ለዛ ስለሆነ እየጠፋን ነው። ብቻ እንግዲህ ረመዳን እንዴት ነበረ? እንዴት ይዟችሁ ነበረ? የመዳም ቤት የመዳም ስራ እንዴት እያደረጋችሁ ነበር? ከኛ ጋር አልሐምዱሊላህ ረቢል ዓለሚን። እንግዲህ እንደምትመለከቱት ረመዳንን እየጨረስን እያገባደድን፣ አሁን ረመዳን የሚለው እየጨረስን ወደ ኢድ ድባቦችን፣ የኢድ ዝግጅቶችን፣ የኢድ ጽዳቶችን፣ ለኢድ የሚያስፈልጉ ነገሮችን እያደረግን እንገኛለን። በነገራችን ላይ እኔ ከስደት ወደ ኢትዮጵያ ስገባ በቃ አላደል ረመዳንን ስራ አርፋለሁ። ለኢድ የሚጸዳው ጽዳት ታውቃላችሁ በጣም ነው እዛ የሚጸዳው እና ያንን አርፋለሁ ምናምን ብዬ ነበረ የመጣሁት። ነገር ግን እዛ እንደምናስበው እዛ እንደምናቅደው አይደለም። ኢትዮጵያ ስትመጡ በቃ ትሰራላችሁ፣ ያያችሁት ነገር ታደርጋላችሁ። መቼም ዝም አትሉም። በቃ አርፋለሁ ብላችሁ ብትመጡም ራሱ አያሳርፋችሁም፣ ትሰራላችሁ። እና እንደምትመለከቱት እኛ የቤቱን እቃ ጥርግርግ አርገን አውጥተን እንደዚህ እያጸዳዳን ከላይ ያለውን አንዳንድ ቆሻሻዎች ይኖራሉ። በመጥረጊያ ጠረግ እያደረግን ከዛ ያው እናጣጥባለን ማለት ነው። ቪዲዮ እስከ መጨረሻው ተከታተሉት። ምን አድርገውን ጽዳት እዩ። በቃ ሳውዲ አረቢያ ብቻ ወይም ደግሞ ስደት ብቻ አይደለም፣ ኢትዮጵያም ቤታችንን ፏ ማድረግ አለብን። ለኢድ እያልን ፏ እያደረግን ነው። ያው እዛ ሆነን የምናስበው ሌላ፣ ስንመጣ ደግሞ በቦታው ስንቆም ሌላ ነው። ማረፍ የሚባል ነገር የለም። በቃ የሚታረፈው ወይም እረፍት የሚኖረው ስንሞት ብቻ ነው። ሞት ሲመጣ ብቻ ነው ረፍት እንትን የሚባለው ማለት ነው። በነገራችን ላይ ብቻ ረፍት ማድረግ ብቻ ሳይሆን እዛ ሆነን ስደት ስንሆን በቃ መቼ ነው ያለ አላርም እንቅልፍ የምንተኛው ምናምን እንላለን። በነገራችን ላይ አላርሙ ላይኖር ይችላል፣ ግን ሰዓቱን ጠብቆ ደግሞ ሱብሃንአላህ ይቀሰቅሳችኋል። እዛ በምትነሱበት ሰዓት ምንም ላታደርጉ ብቻ ያው ትባንናላችሁ እንጂ ስራችሁን አትሰሩም፣ ታርፋላችሁ። ያ ደስ የሚል ነገር ነው። ግን ደግሞ ያው ስራው ይቀጥላል ማለት ነው። ኢድ ድባቡ ደግሞ ሲሰራበት፣ ቤቱ ሲጸዳበት፣ በቃ ያለውን ነገር ሲቀያየር ምናምን የኢድ ድባቡ ይመጣል። ደስ ይላል። በቃ ሰውን እሻጣለው ምናምን። በቃ እኔ ደግሞ ለምን አልቀላቀላቸውም ለምን አላገዛቸውም አልኩኝና በቃ ቤቱ ምንጣፍ ምናምን አወጣን። የሚነጣጠፍ ይህ ከጀርባ ያለው ታውቃላችሁ። በቃ የኛ አካባቢ ላይ እንደ ፍራሽ የምንጠቀመው ነገር ነው እና ሁሉንም ጠራርገን አወጣን። በቃ ግቢው ምንድነው እንደዚህ የተረበሸ ከተማ ሆነ ምናምን እንዳትሉ፣ እቃውን የቤቱን ምንጣፉን ምኑን ጠራርገን አውጥተን ቤቱን እያጸዳን ነው። ለዛ ነውና ያው ግዴታ ደግሞ ፀሐይ ማግኘት አለበት። እዩ ቤቱን እንዴት እንዳረግ ነው። በቃ እቃ የሚባል ነገር የለም። ባዶ አርገን ምናምን ውሃ ልንደፋበት፣ በላጡ ይታጠባል ምናምን። እዚህ ጋር በላጡ ነጭ የሆነው ጂፕሰን እንትኑ ሲሰራ ነው ቤቱ ግርግዳው ቦርዱ ምናምን ሲሰራ ነጫጭ የሆነው ቢታጠብም ምን ቢባልም አልለቀቀም። እንግዲህ ዛሬ ግርግዳውን አጥበን ከጨራረስን በኋላ ደግሞ ማጠባችን አይቀርም። አሁን መጀመሪያ ቆሻሻዎችን ጥርቅ እናርጋልና ይሄ ደግሞ በጣም የሚያጸዳ ነው። በቃ ውሃ ላይ የሆነ በቃ የሚታጠብ ነገር ወይ ኦሞ ካላችሁ ወይ ደግሞ በቃ የበላጥ የሚታጠብበት ነገር ውሃው ላይ ታረጉና እዚህ ላይ ይሄ አሁን እንትን እያለኩበት አሁን ግርግዳውን እያጠፍኩበት ያለውት ነገር ቀለም የሚቀባበት ታውቃላችሁ። አሪፍ ነው። በቃ ቆሻሻ ካለ ጥርቅ አርጎ ይዞላችሁ ይወጣል ማለት ነው። በውሃ ነከር አርጌ ወይ ሳሙና ነገር እዛ በላጥ የሚታጠብበት ማለት ነው። ወይ ደግሞ ኦሞ ካለ እሱን አርጋችሁ በዚህ እጥብ ታረጉታላችሁ። ማይለቅ ቦታ እንደዚህ የእጅ አሻራ ምናምን ያለበት ቦታ ካለ ደግሞ በብሩሽ መታ አረግ ነው። በነገራችን ላይ አንድ ሲስተር ያለች፣ እሷ ደግሞ ካሜራ ስለማትወድ ካሜራ ተደብቃ በሌላ በኩል ነው የምትሰራው። ስለዚህ እንዲነከር እያደረግኩኝ በዚህ ፍትግ ከላይ ያለው ማለት ነው። ከዛ በንጹህ ውሃ መጨረሻ ላይ ልቅልቅ እናደርገዋለን። ብታይ እንዴት ፋ እንደሚል መጨረሻ ላይ ታዩታላችሁ፣ እንዴት እንደሚያምር ማለት ነው። በቃ ያምራል። በእኔ ያምራል፣ በእናንተ አላቅም። አስተያየት በእናንተ። ይኸው አሁን እያጠብኩት ያለውን ቦታና በኋላ ከታጠበው በኋላ ያለውን ልዩነት ታያላችሁ። ያው በላጡ አሁን ውሃው እየተርከፈከፈበት ስለሆነ ምንም ማድረግ አይቻልም። ያው አሁን እዚህ ጋር ደግሞ በቃ ያ የሆነ አሻራ ያለበት ቦታ የማይለቀውን ቦታ በብሩሽ በቃ እንዲህ እያፈተኩ ነው አልኳችሁ። በቃ ዛሬ እየፈተግን ምን ውልበት ቀን ነው።
እና ፍትግ አረኩት በቃ ሁሉንም ቦታ የሚለቀውን ቦታ። በነገራችን ላይ ሰውነቴ በጣም 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 ነው የተወቀርኩት። በቃ ሰው ምን ሆነሻል እስከሚለኝ ድረስ ማለት ነው። እጄ ይታያችሁ ከሆነ በቃ የሌለ ጥቁረት የሌለ እኔ ምን እንደሆነ አላውቅም። ሰውነቴ ላይ እንዳለ አውጥቶብኛል። ምንም ሊለቀኝ የሆነ በቅጠላ ቅጠል ምናምን ታጠቢ ምናምን ብላችሁ ነበረ። ከአንድ ሁለቴም ታጠብኩት፣ ግን ምንም አይነት ልዩነት የለኝም። በቃ ሰውነቴ ላይ እንዳለ ያወጣብኝ ማለት ነው። እና መድኃኒት ገዛሁኝ፣ እሱን ተቀቢዋሉኝ፣ ከፋርማሲ ተቀባሁኝ። ምንም ለውጥ የለውም። አሁን በቃ ያለው አማራጭ ሐኪም ቤት ሂጄ የቆዳ ሕክምና እንትን ማድረግ ነው፣ መታየት ነው። ከዛ ከፈታደግ ነው በኋላ ንጹህ ውሃ መጣ። እዚህ ጋር በጆክ መጣራት አለበት ወደ ታች በላጡ ላይ እንዲፈስ ማለት ነው። በንጹህ ውሃ ማለቅለቅ ጀመርን። ቅድም የነበረው አረፋ ነገር ምናምን ቆሻሻውን የፈተግነው ምናምን ይዞ ውልቅ አለ በንጹህ ውሃ። ከዛ በኋላ በስተመጨረሻ ይህንን ይመስላል። ማብራት በደንብ አይታይም፣ ወደ ብርሃኑ ሁኜ እየቀረስኩ ስለሆነ ብዙም አይደለም። እና ይሄን ይመስላል። እዛ ጥግ ላይ ግን አይለቅም። መጀመሪያም እንትን ብሏል። ይሄንን ይመስላል። በመጨረሻ እንደዚህ ምር ብሎበታል። ያው ይሄን ይመስላል ማለት ነው። እንደዚህ ፎ አድርገናል። ሌላው ደግሞ እንግዲህ የቀሩትን ደግሞ በኋላ አነጣጥፈን መጋረጃ አድርገን፣ እዚህ ጋር ግን አንዲት መጋረጃ እንትን እዛው ነው ያለችው። በሩ ላይ ያለው መጋረጃ ደግሞ ምንድነው ምናምን እንዳትሉ እንትን ስለሚያስገባ ነው። አሁን ማምሻ አካባቢ ውጭ ያለ ሰው ወደ ቤት ያሳያልና እሱን እስክንገዛለት ድረስ ዝም ብለን መጋረጃ አደረግንለትና ለመውጫ ለመግቢያው በር ማለት ነው። እና ወደፊት ደግሞ ያንን ፕላስተር የሚመስል ነገር እንለጥፍበታለን። መጋረጃውን ውልቅ አድርገን እንጥላለን። ትልቁን የፍሬንቹን ሳይሆን ከፍሬንቹ አጠገብ ያለውን ነው ያልኳችሁ። እና በስተመጨረሻ ቤቱ ይሄን ይመስላል። ማብራት መጣልን። ማብራታችንን ፏርግን። ስልካችን ቻርጅ ጨርሶ ነበረ። ስልካችንን ቻርጅን። ይሄን ይመስላል ማለት ነው። ያወጣውን እቃ አስገብተን በኋላ ደግሞ ፏ አድርገን እናነጥፋለን እላችኋለሁ። ውድ ቤተሰቦቼ ይሄ መጀመሪያ በቃ ስንጠራርገው ቆሻሻው ምናምን የነበረ ነው። እና እንደዚህ ስናደርግ ዛሬ ውሏችንን እዋልን። ሰሞኑን ደግሞ እንግዲህ መውደዳችንን የምናደርገውን ነገር ለኢድ አስፈላጊ የሆኑ ነገሮችን ሁሉ እናደርጋለን ማለት ነው። መልካም አመት በዓል፣ መልካም የስራ ጊዜ ይሁንላችሁ። አላህ ያግዛችሁ። ያው የመዳም ስራ ብቻ አይደለም፣ እኛም ሀገራችንን ገብተን እያረፍን አይደለም፣ እየሰራን ነው። በርትታችሁ ስሩ። ሀገርም ገብተን ጠንክሮ ይሰራል፣ እዛም ሆኖ ይሰራል። መስራት ያስደስታል። ከሰሩ ቁጭ ብሎ ይበላሉ፣ ካልሰሩ ደግሞ ማፊ መብላት ማፊ ምንም ነገር አይኖራችሁ። ማንም ሰው ሲኖራችሁ ነው የሚወዳችሁ፣ ከሌላችሁ ደግሞ ማንም አይወዳችሁም። ስለዚህ እንዲኖራችሁ ደግሞ ምን ታረጋላችሁ? ትሰራላችሁ፣ ትተጋላችሁ፣ ቁጭ ብላችሁ ትበላላችሁ ወደፊት ማለት ነው ኢንሻአላህ። ዛሬ ይሄን ይመስላል ቪዲዮአችን። ሌላ ጊዜ ደግሞ በሌላ ቪዲዮ ተመልሰን እንመጣለን። አመሰግናለሁ ስለተከታተላችሁኝ። ባይ ባይ። በያላችሁበት ሰላም ሁኑልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።